ጋር ያለው የለሁም የነገረችኝ ሰላም ነው ናት። እንዴት ነሽ? እዚህ በቃ ቀጥታ ቤት ሊሄድ አስቤያለሁ። ምክንያቱም በጣም ስለተጨነቅኩኝ ነው። እውነት በጣም ብዙ ባለውለታዬ ነች ለኔ ማለት ነው። ባለውለታዬ ሚንስ በቃ ብዙ ነገር መደጋገም እንዳይሆንብንና በቃ እኔ አሁን ላይ ደርሼላታለሁ ማለት እችላለሁ። በሙሉ ልብ መናገር እችላለሁና ምድርስላት መንገድ በምን ልክ ነው የሚለውን ነገር አብረን የምናየው ይሆናል። ሰላም ውድ የኔ ቤተሰቦች፣ ተናፋቂና ውድ የማከብራችሁ የምወዳችሁ ምርጥ ፋሚሊዎቼ እንዴት ናችሁ? እኔ አለሁ ፈጣሪ ይመስገን። እንግዲህ ዛሬ ተመልሼ መጥቻለሁ። ሰሞኑ ቪዲዮን አይታችሁታልና እንግዲህ ዛሬ መጣሁበት ምክንያት ምንድነው? ከዚህ በኋላ በኔ ቻናል ላይ ትክክለኛ እያንዳንዷን ነገር የምነግራችሁና የማሳያችሁ ነገር ይኖራልና ዛሬ መናገር የምፈልገው አንድ ነገር አለ ማለት ሄርሜላ ያለችበት ሁኔታ በጣም አስጊ ደረጃ ላይ ደርሷል አሁን ላይ ማለት ነው። ያው ከሷ ማለት ያው ስለሷ ማለት ነው የማውቀው ከምንም ነገር በላይ እኔ ብቻ ነኝ ብዬ በነገርኳችሁ መሰረት ያለውን ነገር ከዚህ በኋላ እውነታውን ያያችሁም ስለነበረ ማለት ነው ፋሚሊያን። ስለዚህ አሁን ያለችበት ደረጃ ልክ አይደለም፣ ደስ የሚልም አይደለም። በጣም ነው የምታሳዝነው እውነት እግዚአብሔርን ነው። ቀየት ያላችሁ በቃ ልትረዱ ይገባል። እውነቴን ነው። እውነት እህት ያላችሁ እህት እናትም ሀገርም ብዙ ነገር ነች። ሄርሜላ አጥፍታ ሊሆን ይችላል። ሄርሜላ ስተት ሰርታ ሊሆን ይችላል። እንደኔ ማለትም ምናልባት ግን ስተቷን በዚህ ልክ አይደለም ከጎኗ ልንሆን የሚገባው። ምክንያቱም በኔ በኩል ሄርሜላ ያጠፋችው ነገር የለም በኔ እንደኔ ማለት ነው። ግን ወር አጥፍታለች ስተት ነው የምትሉ ሰዎች አላችሁና ስለዚህ ያንን ስተቷን በዚህ ልክ አይደለም እናረማት እና አሁን ያለችበት ነገር ፋሚሊያን በጣም ነው የሚያሳዝነው። እግዚአብሔርን በጣም ተጎድታለች። ያለቀሰች ነው፣ ያነባች ነው። ጀስት ከዛ በፊት ከ3 ቀንና ከ4 ቀን ከ2 ቀን ባልዘለለ ሁኔታ ላይ እናወራ ነበር ከኔ ጋር ማለት ነው። በውስጥ መስበር ስልክ እየደወልኩኝ አገኛት ነበረ እና አሁን ላይ ግን ፍቃደኛ እስካለመሆን ድረስ ውስጧ በጣም አዝናለች። በዚህ ሰዓት እውነት ሰው ያስፈልጋታል። እውነቴን ነው፣ በእውነት ነው። በቃ አሁን ስለ አብርሃም ስለነሩታ ልናወራ አይደለም እዚህ ጋር የመጣ በቃ እግዚአብሔር ፈቅዶ ያጣመረውን እግዚአብሔር አይለያዩም ብሎ ወደ አንድ መንገድ ወይ ወደ ትክክለኛው መንገድ ሄደዋል። እንኳን ደስ ያላችሁ። በዚህ አጋጣሚ እኛ እነሱን ክፉ ፈልገን አይደለም፣ ግን በዚህ ሰዓት ግን ስለተፈጠረው ነገር ከዛ በፊት ሄርሜላ ሜዳ ላይ የምትጣት ሴት አይደለች። ሰው ያስፈልጋታል፣ የሚረዳት ጓደኛ ከጎኗ የሚሆን ሰው ያስፈልጋት ነበረ። ግን ከዛ በላይ ደግሞ እኔ ወድጃታለሁ፣ አፍቅሬያታለሁ፣ ካጠገቧ ልሆን ዝግጁ ሆኛለሁ። በቃ ቶሎ ብዬም ቪዲዮ ያልሰራሁላችሁ ምክንያት ምንድነው? ካለችበት ሙድ አንጻር ነው። ስልክም አታነሳም፣ ጥሩ ላይ ሙድ አልነበረችም። ያለችበት ድባብ ፋሚሊያንስ በእውነት በጣም ይከብድ ነበርና እኔ እንጃ። እስቲ አሁን ትንሽ ነገሮች ጋፕ እያደረጉ ነው። ትንሽ የተሻለ ነገር ላይ ደረጃ ላይ ነች። ስለዚህ ማታ አውርተናል እና ከራሴ ጋር ልሆን ሳሚ። ስለዚህ እኔ በአላስፈላጊ ሙድ ላይ ወይም ደግሞ ጥሩ ሙድ ላይ አይደለም፣ ልትረዳኝ ይገባል እና 2-3 ቀን ስጠኝ ቁጭ ብለን እንድናወራ በላይ ነበረ። እኔ ግን ለእናንተ ይህን እውነታ ማሳወቅ ስላለብኝ ይህን ነገር ማወቅ ስላለባችሁ ያለችበትን ደረጃ ማወቅም ስላለባችሁ አስጨንቂያታለሁ። እኔ ልታገኘኝ እንደውም በዚህ ልክ አልነበረም። እኔ አሁን ዳይሬክት ሄጄ ላገኛት ያሰብኩት በዚህ ልክ አይደለም። ጥሩ ሴርሞኒ የሚገባትን ነገር ካለችበት ሙድ ሊያውጣት የሚችለው እንደ አንድ ሴት ልጅ ይቅር የኔን ፍቅር የኔን ስሜት
ለሷ ያለኝን ነገር ይቅርና ግን እንደ አንድ ሴት እንደተጎዳች ሴት እንዳዘነች ሴት ለሷ የሚገባት መንገድ እሷን ሳገኛት በዚህ ልክ አልነበረም። እውነቱን ለመናገር ብዙ ነገር አስቤ ነበረ። እሷን በቃ ካለችበት ሙድ ውስጥ ቀጥታ ሊያወጣ የሚችል አይነት ነገር ነበረ። ግን እሱን ለማመቻቸት እያለሁኝ እሷም ዝግጁም ስላልነበረችልኝ እዛ ውስጥ መሆን አልቻልኩም። ግን ዛሬ ላይ ያሰብኩት ማታ ቀጠሮ ከያዝን በኋላ ደግሜ ደውዬላት ስልክ ልታነሳልኝ ፈቃደኛ አልነበረችም። ቴሌግራም ላይ ያወራ ነበርና ስለዚህ በቃ ቀጥታ ቤት ሊሄድ አስቤያለሁ። ምክንያቱም በጣም ስለተጨነቅኩኝ ነው። እውነት በጣም ብዙ ባለውለታዬ ነች ለኔ ማለት ነው። ባለውለታዬ ሚንስ በቃ ብዙ ነገር መደጋገም እንዳይሆንብንና በቃ እኔ አሁን ላይ ደርሼላታለሁ ማለት እችላለሁ። በሙሉ ልብ መናገር እችላለሁና ምደርስላት መንገድ በምን ልክ ነው የሚለውን ነገር አብረን የምናየው ይሆናል። ስለዚህ ሄርሜ የኔ ውድ የኔ ቆንጆ ስትከፊ ማየት አልፈልግም እና የኔ ውድ ምን ማለት እንዳለብኝ አላውቅምና በዚህ አጋጣሚ አንድ መናገር የምፈልገው ነገር አለ። ያ መናገር የምፈልገው ነገር ማለት ሄርሜላ የተጠላችበትን ይቅርታ ፋሚሊያንስ ወደ እሷ ጋር እየሄድኩ ነውና ግን ከዛ በፊት መናገር የምፈልገው አንድ ነገር አለ። ሄርሜላ የተጠላችበትን መንገድ ግን እኔ ስላልገባኝ ለኔ ግልጽ እንድታደርጉልኝ እንፈልጋለሁ። በቃ የኔ እንጃ እኔ ግልጽ እንድታደርጉልኝ እንፈልጋለሁ። የተጠላችበትን መንገድ ስሜቷ በዚህ ልክ በዚህ የኦዲየንስ ፊድባክ በዚህ ልክ እንደ የሆነው ምክንያት ምንድነው የሚለውን ነገር እኔ ማለትም የኔ ኦዲየንሶች ለኔ እንድትነግሩኝ እንፈልጋለሁ። ስለዚህ አሁን ግን የኔ ውድ ካለሽበት ሲቹዌሽን እኔ አንቺ ላወጣሽ ካለሽበት ሙድ ደስታ ውስጥ ጥሩ ነገሮች ልወስድሽ የከዳሽ ይከዳ የጠላሽ ይጠላ የኔ ውድ እውነት እደግመዋለሁ። የከዳሽ ይከዳ የጠላሽ ይጠላ። አንቺ የምትጠይ ሴት እኮ አይደለሽ። መብርሃንን አንቺ የምትጠይ ሴት አይደለሽ። እኔ ለምን እንደዚህ አይነት እኔ እንጃ። ኧረ በስመ አብ እውነት እና የኔ ውድ በቃ አሁን ደርሼልሻለሁ የኔ ውድ። ከአሁን በኋላ ከጎንሽ መቼም ማለት ነው ላለለይሽ ቃል እገባልሽ ቃል። ስለዚህ ብዙ ኦዲየንስ ነገር አላብዛባችሁና ወደ ገደለው ብንሄድ አይሻልም? ሄርሜላ ያው ነግሬያቸዋለሁ ቅድም መድገም እንዳይሆንብኝ ቴሌግራም ላይ አውርተናል። ግን እንትን እያልኩ ነውና ትንሽ ተረብሻለሁ። ማለትም ሰዓት ስንገናኝ ሊፈጠር የሚችለውን ነገር እያሰብኩት በጣም ውስጤ ተረብሿል። በዚህ ልክ ባላገኛት ጥሩ ነበረ። ግን የግድ ችግር የለም ስሜቴን ማየት እንዳለባት ስላመንኩበት ነውና ፋሚሊያንስ ያንዳንዱን ነገር ከጎን የሆናችሁ እየተከታተላችሁ የማሳያችሁ ይሆናል። አሁን ሄርሜላ ያለችበት ቤት ሚስጥር ለእናንተ ነው የምናገረው። አሁን ፋሚሊያንስ ቤት አይደለችም፣ ማለትም ፋሚሊ ጋር ያለችው ጥሩ ሙድ ላይ ስላልሆነች ማታ ማታ ቤተሰብ ጋር እየሄደች ነው። አሁን ላይ ግን ያለችበት ሁኔታ ጥሩ ስላልሆነ ጓደኛዋ አለች፣ በቃ የቅርብ የምትላት ጓደኛዋ ከጎኗ አለችና እሷ ጋር እንደሆነች ያለውን ነገር ደርሽበታለሁ። እሷም ነግራኛለች። ያው እሷ ባትነግረኝም ያው እኔ ከጀርባ ያለው ያንዱ ነገር ስለማቅ እኔ አውቄያለሁ፣ ግን አላሸችኝም። እሷ ያለችበትን ቤት ነግራኛለች። ስለዚህ ፋሚሊያንስ እሷ ወደ ያለችበት ቤት አሁን እንሄዳለን። ጸልዩልኝ ቢያንስ አይኗን እንኳን እንዳየው ማለት ነው።
ቢያንስ አይኗን እንዳው ጸሎት ታደርጉልኝ ደስ ይለኛል። ምክንያቱም እውነት አሳዝናኛለች ከልብ በቃ የዘራችሁን አይደለም ያጨደችው እንደኔ ማለት ነው። ሶ እንደ ኦዲየንስ ፊድባክ አላውቅም። እንደኔ ግን የዘራችሁን አይደለም ያጨደችው። ሄርሚዬ እኔ ውድ ብዙ ነገር ይገባሻል። የሚገባሽን ነገር ከዚህ በኋላ የምናየው ይሆናል እና ፋሚሊያንስ ወደዛው እየሄድኩኝ ነው እንድትከተሉኝና እንድትከታተሉኝ አስባለሁ። ሶ ስለዚህ በጣም እንትን ብያለሁና እና ወዲህ ተከታተሉኝ። ከእሷ ጋር ያለው የለሁም የነገረችኝን አንዱን አልሰማሁ እኔ ቤተሰብ ያው ደርሰናል። የሆነ ስራ አለ እየተሰራ ነው መሰለኝ አላውቅም። እንዳረብሽ ግን ጸሎት አድርጉልኝ። ኦኬ መጥሪያው ደግሞ አይሰራም ብቻ አላውቅም። ያንተ ደግነት ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው ልቤን ነገር ዛሬ እሱ ተራ ነው። ወድሃለው ግን ያንሳል አውቃለሁ። ሰላም ነው ናት። እንዴት ነሽ? ማን ነው? እንዴ ምን ማለት ነው? እዚህ እኮ እንዳለች ተነግሮኝ የመጣሁት። ኦኬ አሁን የለችም። እባካችሁ አትረብሹኝ። ለምንድን ነው የምትረብሹኝ? በእናትህ በቃ አትምጡ። እሷ ማንም ሰው ማግኘት አትፈልግም። አስሬ ነው እንዴ የምነግርህ? እባክሽ ተባበሪኛለሽ። እኔ በሌሎቹ አይን ባታይኝ ደስ ይለኛልሽ። አልችልም። አንዴ ብቻ ሻይ ነው እንደው አልችልም። እባክሽ ስለማልችል እኮ ነው ለዛ ያልኩት። እባክህ ካላስቸገርኩ አትበጥብጡ። በእናትሽ ነው አልችልም እኮ። የለችም ነው ወይስ ምንድነው? ያለች አይ የቅርብ ጓደኛዋ እንደሆነሽ ሰምቻለሁ፣ ደግሞ አውቃለሁ። ግን እዚህ እንደሆነች አውቄያለሁና እንደዚህ ባትዋሽኝ ደስ ይለኛል። ስለዚህ ለመጀመሪያ ጊዜ ልንገርህ፣ እሷ ማንም ሰው ማግኘት አትፈልግም። ደግሞ ትናንት መታ ነበር ነግሬህ ነበር አይደል? እዚህ እባክህ ካላስቸገርኩ አትምጡ። በቃ አትምጣ፣ አትበጥብጡ። ይሄ መተባበር አቅቶሽ ነው ካለሽ ለማተከነኝ እናትሽ። አልችልም። እሺ አንዴ አይና አንቺልኝ አልችልም አልኩ። እሺ ሳሚ ነው በይልኝ። እሺ አንዴ አልችልም እኮ አልኩ። ስለማልችል አይ ነው በቃ። እሺ መልእክት ቢያንስ እሺ ንገሪያትና ነሽ ሳሚ ነው በያት። የምታወራው ነገር ካለ ቶሎ ነገር አውራ። የሚድበት ታወራው ነገር አለ። እያወራሁሽ እኮ ነው። ከዚህ በላይ ምን ነው? አልችልም አልኩ እኮ አልችልም። ስለማልችል እኮ ነው። አይ በቃ እንዴ እባክህ ተዋት። አንቺ ልጅ አይደለሽ እንዴ? ነው አውቃለሁ፣ ግን በቃ አትችልም። አረ ይደብራል። ቢያንስ እሺ ቢያንስ ሌላውን ታዩና ሳሚ ነው በይልሽ ስትሄድላለሁ። ለሞን ስገባ አይደለሃል። አሁን ቸኩላለሁ። የምሄድበት ቦታ አለ። አንቺ ታርለሽ እንዳይደብርም እንዴ? በዚህ ልክ ነው በአንቺ ህይወት እንደዚህ ቢሆን እንዴ ነው የምታረጊው እንዴ? ማለት እሺ ይቅርታ ስላስቸገርሽ፣ ግን እሺ አንዴ ቢያንስ እባክሽ ደግሞ ፕሊስ ልተባበር ስለማልችል ከበሬ ይዞር በደል። እሺ አመሰግናለሁ። የነገረችኝን የነገረችኝን አንዱን አልሰማሁ